አቤጌል ናታ የደበቀውን ሰላም የሰጠችውን ደብዳቤ ለማግኘት ከክላሱ ገብታ ብርበራ ጀመረች። እንዳሰበችውም ደግሞ ከጣራ ላይ ደብዳቤውን አየችው። ደብዳቤውን ማውረዳው አነበበችው። ካነበበችው በኋላ ግን ናታ ምን አድርጎ ነው ደብዳቤውን ያስቀመጠው? አቤጌልም ደብዳቤውን አገኘችው። ወላ ምንድን ታሪክ ተሰራች? እንዲሁም ደግሞ ሰላም ለደረጀ ዝናስ እና ሰለሞን በምን ተገናኙ? ምንድን ውሳኔ ወሰኑ? አብራችሁን ቆዩ ውድ ቤተሰቦቻችን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ ላይክ እያደረጋችሁ ቤተሰቡን ለምታደርግ በጣም አመሰግናለሁኝ። እንግዲህ በጣም የተለያየ ሀሳብ መተናል ማለት ነው። ድራማው እየተፏፏመ ነው። አሁን ላይ በጣም ደስ እያለ ነው። እንግዲህ ናታን ባለፈው ከሰላም ደብዳቤ ለዳጣ እናቷ መሆኗን ገልጻ በደንብ አድርጋ በወረቀት ጽፋ ሁሉን ነገር ቅርጽ አድርጋ እናቷ እንደሆነች ሁሉን ነገር ምስጢሩን በአንድ ወረቀት ደብዳቤ ጽፋ እንግዲህ ለናታን አደራ ስጥልኝ ብላ ዳጣ የሚደርስ እንግዲህ ዳጣዬ እንድታቅ ሰጥታው ነበር። ያንም ስተው እንግዲህ አቤጌል አይታ ነበር ማለት ነው ወረቀት ስትሰጠውና ደብዳቤ መሆኑ እንግዲህ ያንን ወረቀት ናታን በጣም ተጨንቆ ነበር የት እንደሚያደርገውና እንደሚፈልገው አቤጌል ተጨንቆ ነበር። ግን እሱ ያደረገው በእውነት በጣም ኃይለኛ ነው። በእውነት በጣም እንትኑን ጭንቅላቱ አሰራሩ በጣም ከባድ ነው። ናታን ማኑ ሰርቶላታል። ምንድነው ያደረገው እንግዲህ ወዛው ወረቀቱን አውጥቶ በዛው ልክ እሷን የሰውን እንግዲህ ማንን ለማጣራት ሲሉ እሷ ራሱ ችግር እንደምትወርቅና ይሄ አስተሳሰቧ ባጭሩ የሰውን እንደዚህ ማንን ለማጣራት ስትሮጥ ጥሩ እንዳልሆነ ትክክለኛ ነግሮ ወረቀት ጠቅልሎ በዛ በወረቀት አስቀምጦላት ጣራው ላይ አስቀምጦላት ነበር ማለት ነው። ገርማ ደግሞ እኮ ታች አላስቀምጥላትም። ፊራሹን ሁሉ አንስታ መጨረሻ ላይ ወደ ላይ ስትመለከት ጣራ ላይ ነበር ያስቀመጠው ማለት ነው። የጣራ ላይ አውርዳ እንግዲህ ያንን ደብዳቤ ለማየት ስትቸኩል አውጥታ አየችው። ተስታየው ግን እንግዲህ እየጠበቀችው ጽሁፍ በጣም የሚያሳዝን ነው ማለት ነው። ትክክለኛ የሚገባትን ነገር ነው የነገራት። ትዛ ተናዳ ወጣ። እንግዲህ ሲመጣ ክላሱ እንዳለ እርብሾች አድርገው በጣም ተረብሾ ነበርና መታ እንደዛ ክላሴን እንደዛ ያበላሽው አንቺ ነሽ ወይ? አይ አይደለሁም ውሃና መጠናችሁ ብላ ነበር ማለት እነሱ እኮ ሰው የሚላቸው ይሰማሉ እንደንቺ አይደሉም ብሏት እንግዲህ በጣም ተቆጥቷትና የሰውን ህይወት ለማግኘት ስትይ የራስሽ ህይወት አደጋ ላይ ትጥያለሽ ብሎ ምንም የሚሰጠች ነገር የለም ከአሁን በኋላ እረፊ ብሎ እንደውም ሰርቧት ነበር። ታጠገቡ ሄደው ማለት ነው። በጣም ተሰው ተሟጡበታል። እነዚህ ይሞላል እኮ አንዳንድ ጊዜ ማለት ነው። ለመታገዝ ትጥራላችሁ፣ ግን ደግሞ ታቅማችሁ በላይ ሲሆን በጣም ያስጠላል ማለት ነው። ሰርቧት ሄዱ። እንደውም ሰድመያሽ ነበር እንግዲህ እና ይህችን ወረቀት አገኘታለሁኝ ታያኛለህ፣ የትም ብትደብቅ የትም ይችን ነገር ደግሞ አለቅም ነው። እሱ አሁንም እዛው ላይ ናት ማለት ነው። መቼ አንድ ቀንም ተሳክቶላት አያውቅም። አቢጌል ዝም ትለፋለች እና ናታን በጣም ጭንቅላት ያለው ልጅ ነው። በጣም ከባድ ነው በእውነት አሰራሩ ማለት ነው። እንግዲህ ዳጣንም ደግሞ ተስፋ ቆርጣ ዳጣ ደግሞ እንግዲህ ከትናጋ ማታ ደግሞ ለበሽ ደውይ ብላ ታስጨንቃን ነበር። በጣም ቁጥሩን አምጪ ልደውለት ሳይጋ ስትል በጣም ጨንቋን ነበር። ደረጃ ደውላ ሲሳይ ብላ አናግራ እሱ ደግሞ እንግዲህ ለናታን በጣም የጨነቀበትን ሀሳብ የተጨነቀ እያዋየው ነበር፣ ግን ሊነግረው አልቻለም። እሱም ደግሞ ባህደውሻለሁ ዘጋማ ነው ደረጀ። በዛ መሀል እንግዲህ ቁጥሩን ስጪ ስትላት ደግሞ በጣም ተጨንቃ ነበር ማለት ነው። እንደምንም ሻውላ ተነሳች። ከዚያም በኋላ እንግዲህ ናታን እየነገራን ነበር ማለት ነው። አቢጌን ተጠንቀቂ እያላት ነበር። ግን ደግሞ እሷ ከዚህ ቤት መውጣት እንደለባት ስትናግረው ናታን በጣም ነው የተቀየመው። እኔስ እህቶችስ ነበር አቢጌን እንግዲህ ናታ ይሄን ነገር እኮ ደረጀ ቢያሳውቃትም ሁሉም መደብ ያስይዘዋል። ያኔ ያስተካከለው ችግር የለውም አንቺ ብቻ አቢጌን ተጠንቀቂ ነበር ያላት። ግን ተስፋ ቆርጣለች ማለት ይሄ ቤት መበተኑ በእኔ የተነሳ ስለዚህ መውጣት አለብኝ ብላ ወስና ነበር ዳጣዬ ማለት ነው። እንግዲህ ናታን ያስወጣት አይመስለኝም። ነገራቶችን ያመቻቻል ደረጀ እያላት ነበር ማለት ነው። እንዲሁም ደግሞ ሰላም እንግዲህ ደረጀን የምነግር ነገር አለኝ እያለችው ነበርና ስለ ልጁ ንገሪኝ አባቱን ብላችሁ ነበር ስትለው ከዚያም በኋላ እንግዲህ እሺ ንገሪ ብሎ ደስ ብሎት ነበር። ነገር ግን ያው እሷ ግን
ሁለተኛ ሀሳብ ሊሆንብህ ነው። ምንም ማድረግ አልችልም። ሁለተኛ ልጁም ደግሞ ያንተ ነው፣ መናገር አለብኝ እያለች ሰላም ወስናለች ለመናገር ማለት ነው። እና ሀይቀን ደረጃ አሁን ይሄን ነገር ሲሰማ ምን ሊሆን ደስ ይለዋል ማለት ያው ሁለት ልጆች ሊሆን ወላ ምንድን ሲወጣው ይሆን? በጣም ከባድ ነው ደረጃ ያለበት ሀሳብ ማለት ነው። ሰላምና ደረጃ እንግዲህ ተመካክረው ውጭ ላይ ያወጣት የሆነ ዙ ተወልድ ይሆን? ከባድ ነው ግን ለሱ ማለት ነው። እና ማርታ ስትሰማ ይሄን ጉድ ምን ትላለች? በጣም ከባድ ነው በእውነት አንድ ሁለት ልጅ ማለት ነው። ይሄ ጉድ እኮ ነው ደግሞ አንዷ እንኳን እንዳሽ የድሮ ስህተት ነው ይባላለች እንኳን ያው አድርጋለች። እና ሁለተኛው እንግዲህ ሲባል ሀይቅም ማርታ ራሱ እንትናን ሰላም እንዴት ነው ምንድን ነው የምትላት? ኧረ ከባድ ነው እውነት አንድ ሁለት ልጅ ከባድ ነው። ብቻ እንግዲህ ትህትና ደግሞ ከዝና አምልጣ ነበር። የግሌን እንግዲህ የግሌን ይዘዋት ሄደው አግተዋን ነበር። የግሌ በጣም ደስ ናቸው ጀግና ልጅ ናት በእውነት ማለት ነው። ሰለሞን እንግዲህ የትህትና ወንድም መሰለኝ። ትህትና እንግዲህ የጠፋ ወንድም አላት መስልና አለኝ እያለች ነው። እና አብርሽ በጣም ሲከራከርላት እና አትጠፊም ምናምን ነገር እያለ ነበርና ለምን አንተ ግን የዝክን ያክል የምትከራከርልኝ ወንድሜ ነህ እንዴ ምናምን ስትለው ነበር። እኔ የጠፋችሁት የለኝም ወንድምሽ ጠፍቶ እንዴ ሲላት፣ አዎ ጠፍቶ ወንድሜ እያለችው ነበር። እንግዲህ ሰለሞን ወንድሟ እንደሆነ ነው አብርሽ እንትን ያጠራጠረውና ሰለሞን እንግዲህ ከዝና ጋር ብር ክፈለኝና ያሳያለሁ ብሎ እያለ ነበር ትደራደረው ማለት ነው። ከዚያም በኋላ እንግዲህ የግል ወደ ቤዛቸው ሄዳ እዛ እንድታሳያቸው ነበር የተስማሙት። ከዚያም ሄደው እንግዲህ ገብተውባቸዋል፣ ግን እሷን ሸሽጓታል ማለት ነው። ገፈጣቸዋለሁ ብሎ አብርሽ ጀግና ነው በእውነት ማለት ነው። እና እንዳለ ዝና እንግዲህ ረፈረፋቸው ማለት ነው። ግን ሆነዋል ማይረቡ ናቸው። ለምንድን የሚያሸንፋቸው አንድ ሰው እንዴት ነው የዝክን ያክል የሚያሸንፋቸው? ማነው? አራት ቁጥር ሰው ነው። ግን ያው እንትኑ አለበት ሰለሞን እንግዲህ ከዝና ጋር ሚስጥር ሳሉ በብር ተከፍሎት ነው ማለት ነው ነገር የሚያደርገው። አይግሌ ደግሞ ሰለሞን አለቀውም ገለዋለሁ ይሄ ጥቅመኛ እያለች ነበርና ደግ አደረገችው ማለት ነው። እውነቱ ነው። እንዴት የዝክን ያክል ወንድ አይደል እንዴ የገጠመው? አንደኛ ተጠቀም እንትን ብሏል፣ በጥቅም ሊሸጥ ሰው ማለት ነው። እና ደግሞ ሌሎቹ ደግሞ ያው አብርሽ ነው ትንሽ እንትን የሚለው ብቻ አራት ወንድ የሆነው እንዴት ነው እንትን ይዘና እንትን የሚላቸው ማለት ነው። በጣም ያሳዝናል። ብቻ እንግዲህ ትህትና ያገኛት ከባድ ነው ማለት እነሱ ከተጋፈጡት ያገኙት ይችላሉ። ግን ሰለሞን የትህትና ወንድም ነው ማለት ነው። እንግዲህ በጣም ተሳዝናለኝ እንትና ትህትና ማለት ነው። መጨረሻዋን እንግዲህ እኛም እንጠብቃለን ውድ ቤተሰቦቼ።